ሩታ ነበረች ሩታ ጠብቀኝ መጣሁኝ ብላኝ ነው። አብርሃም ያለበት ህይወት ልክ አይደለም። ጨለማ ውስጥ ያለው ሊወስድብኝ ነው። አይወስድብህም። ልቀቀው ያለው ነው። አልሰጥም። አይወስድብህም። ስማኝ፣ ተወስድብታለህ። አልወስድብህም። አለንበሉ ሊያበቃ እናንተ ጦንቆለና ሊያበቃ ነው። ቁጭ ብለን እናወራለን። የትም እንዳትሄዱ ጋይስ፣ የትም እንዳትሄዱ። ይሄን ቪዲዮ እስከመጨረሻ ድረስ እዩ። እኔ ዛሬ አንድ ሰውን አክብሬዋለሁ። በጣም አክብሬዋለሁ። አይስዌር ማለት ነው። በጎች አላችሁ ሊጠናቀቅ ነው። ይሄማ ታያስቼ ነው መዝለል አለብኝ ነው። ደስ ብሎኛል በጣም ዳንሻ። ዛሬ ይሄን ቪዲዮ እስከመጨረሻ ድረስ አዳምጡ። ኮሜንትም አድርጉ፣ ላይክም አድርጉ፣ ጻፉ ምናምን። በጣም አስደሳች ነገር ሰምቻለሁ፣ ደርሶኛል እና ትግላችን ተሳክቷል። በቃ እንደተሳካ ቁጠሩት። በቃ የምሬን ነው። በጣም ደስ ብሎኛል። በጣም ማለት ነው። ደመቁ ተዋረደች። እንደተዋረደች ነው ለነገሩ ትዋረዳለች። እግዚአብሔርን የያዘ ብቻ ነው የማይዋረደው። ሴጣን እንደ የተማመነ ሰው መዋረዱ የማይቀር ገባችሁ? እና አንድ በጣም እግዚአብሔር ነው ብላችሁ አንድ ሰው ንግግር በጣም ነው የገረመኝ እና የትም ሳትሄዱ ቪዲዮውን ሳታቋርጡ እስከ መጨረሻ ድረስ ብታዳምጡ ትጠቀማላችሁ እንጂ አትጎዱም። ስለዚህ ቪዲዮ እስከ መጨረሻ ድረስ አዳምጡ። በተለይ የሄርሚና የአብርሃም ወዳጆች የበጎችዬ እናንተ ተሳደቡ፣ ስድባችሁ ቀጥሉበት። ተሳደቡ። I don't care ምንም አይቀነስብኝም። ምንም እኔ የሄርሚ እህት ነኝ። ገባችሁ? የጽጌና የሄርሚ እህት ነኝ። ገባሽ? አዳሚ በጽጌ በሄርሚ በአብርሃም አትምጪብኝ። እኔ ነው የምልሽ። እኔ ነው የማስገባልሽ። ገባሽ? ግር ገዝታሽ ነው ግር። እንደዛ ከማለት ውጭ የምታውቁት ነገር የለም። ሰሞኑን እንግዲህ ማለት ነው ፍቅር በፍቅር ነው የምንሆነው። ፋሚሊ ፍቅር በፍቅር ኖ ግርግር፣ ኖ ጥንቆላ፣ ኖ ምናምን። እሺ ጠብቁ። ይሄ የማይቆይ ነገር ነው። የምሬን ነው። የማይቆይ ነገር ነው። እስቲ እንስማቸው እንደደመቁ ፕሮቴክት የምታደርገው በጥንቁልና ነው። ጥንቋይ ቤት ሄዳለች። ባሏ ደደብ እንዲሆን ታደርጋለች፣ ታደድበዋለች፣ እንደፈለገች ታሽከረክረዋለች፣ መሬት ላይ እየጎተተች ማለት ነው። ዳኒ ገብቶኛል። አሽሙር ነው የሚባለው ንግግር የተናገርከው ጎበዝ። ይገባታል። እሷም ራሷ ላይም ካላስተበተበች በስተቀር ይገባሻል። መቼስ ደመቁ እንደሚገባሽ 100% እርግጠኛ ነኝ። እና በጣም ትሪት አድርገሽዋል አብርሃም። በጣም በስማም እንዳንቺ አይነት ሚስት እዚህ ምድር ላይ ትገኛለች። ምን አለ መጽሐፈ ኢዮብ ላይ አንዲት ሴት አለችና ከሰነፎቹ ሴቶች እንደ አንዲት ሆንሽን አለች ኢዮብ። እቺ ሴት ማለት ሩታ ማለት ከሰነፎቹ ሴቶች መሃል አንዲቷ ናት። ኦኬ ቢኮዝ ለምን እንደዚህ ያልኩኝ መሰላችሁ? ያን ቃል የሆነ ታሪክ እዚህ ከለዚች ሴትዮዋ የተግማማች ሴትዮዋ እንኳን ምሳሌ ባልሰጥ ደስ ይለኛል። ምክንያቱም ኢዮብ ብዙ ነገሮችን ያሳለፈ ሰው ነበረ። ነገር ግን ኢዮብ ያ ሁሉ መከራ ሲያልፍበት
ምን አለችው ኢዮብን ማለት ይሄ ሁሉ እኔ የወለድኩትን ልጆቼን ንብረቴን ሀብቴን አጥቼ እስከዛሬ እንዴት አምላክን አርካርክም ማለችው። ኦኬ ገብታችኋል ፋሚሊ? አይገርምም? እንዴት ይሄ መጣልኝ እና እንዴት አምላክን እስከዛሬ ይሄ ሁሉ መከራ ደርሶብህ ምናምን አለችው ማለት ነው። አንብቡት መጽሐፈ ኢዮብን ባይዞይ መጽሐፈ ኢዮብ ማርያምን ነው የምላችሁ። የእውነት ቀልድ ነው። በጣም ብዙ ነገር ብትማሩበት ነው ብታነቡ ትጠቀማላችሁ ማለት ነውና ከዛም ማለት እንደዛ ስትለው እንዴት አንቺ ከሰነፎች ሴቶች እንደ አንዲት ሆንሽ ያኔ የመልካም የሰጠን ጊዜ ብቻ መልካሙን ተቀብለን ክፉ ነገር ወደኛ ሲመጣ እንዴት እንደዚህ ትያለሽ? እንደዛ ነው ያያት። ያው ቆይቻለሁ መጽሐፉን ካነበብኩኝና ሩታ ማለትም እንደዛ ነው። እግዚአብሔርን ትታ ጠንቋይ ቤት ሄዳ ከእግዚአብሔር የበለጠ ጠንቋዩ ያውቃል ብላ አብርሃም ላይ እንደዚህ ያደረገችው። ግን አብርሃም አሁን እግዚአብሔር ይመስገን የመዳን ቀን ደርሷል። አንቺ ግን ከሰነፈቹ ሴቶች እንደ አንዲቱ ሆነሻል ማለት ነው። ለኔም ለሩታ ማነው ለአብርሃምና ለሄርሜላ አድናቂዎችም ለቡዜም ለሁላችንም ከሰነፎቹ ሴቶች አንዲቷ ነሽ። ደመቁ አስረግጬ ነው ምነግርሽ። ኦኬ 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 ትላለች አንዲት ሳውዲ አረቢያ ያለች ሴትዮ። እንቀጥል። ዳኒ እንደዛ አይነት ጤነኛ ሆነ በማየት በጣም ደስ ብሎኛል አላልከውም? I swear are you serious joking or joking ያው እናውቃለን እኛ ገብቶናል። ዞሮ ዳኒ የምር ዛሬ ትልቅ ስራ ሰርተሃል። ትልቅ ነገር እንደምታሳካ አይኖ አሁን ሰምቻለሁ። ሲጀምር ነው ቪዲዮ መስራት ፕላን አልነበረኝ ምክንያቱም ደና ጥሩ ነገር ጠብቄ ነበረ እና አሁን እኮ ጋይስ ይወላችሁ እናንተ አሁን እኮ ያለው አብርሃም አሁን ደና ነው። በነገራችን ላይ አሁን ላይ ያለው አብርሃም ደና ነው፣ ግን ከሄርሜላ ጋር አልተገናኘም። ያው ለኛ ቪዲዮ ከቆየ በኋላ ስለሚደርሰን ነው እንጂ አብርሃም ደና ነው። ኦኬ እናቴ እስቲ እንቀጥል። ነው ሜሪ ስጋውን ነው ማዳን የምትፈልገው። ልክ ነህ፣ ማዳን አለባት። በጣም ትልቅ በሽታ ውስጥ ነው ያለችው ልጅቷ። የምር ነው። ጸበሉ ስጃት ሜሪ። ኦኬ ዘመድሽ ናት አይደለ ሩታ? ጸበሉ ስጃት። እኛ ሸዋ አካባቢ በጣም ብዙ የሚፈውስ ጸበሎች አሉን እና ያው ሁሉም ጸበል ይፈውሳል እና በተለይ ሸዋ ያው ቅርብ ነው ለአዲስ አበባ እና ውሰጂኛ አካባቢ ጸበል አለ። እኔ ጠቁምሻለሁ እና ደውይልኝ እሺ። ሩታን እዛ ውሰጃትና አስጠምቂያት። ምክንያቱም አጋንንት ቤት የሚያስገር ጠንቋይ ቤት የሚያስገር ነገር እርግፍ ብሎ ይወጣላታል። ሃሌሉያ። እንቀጥል። ልታወራት ነው አብርሽ? ምንም ችግር የለውም ነው እመጣለሁ። እኔ ያለው ከአብርሃም የትም ማለት ወይ ደግሞ አብረን ሄደን አንተ ሌላው በርጋ መቀመጥ ትችላለህ። በርግጥ አይደለም ችግር የለውም። ጀስት እዚህ ጋር ወክ እያደረግን ዞር እያለ ምናምን ነገር ጠብቃታለን። እኔ ግርም ያለኝ ነገር ጋይስ ምን ትቃላችሁ? በቃ እሷ አይለችበት። ግን አብርሃም በዚህ ሁኔታ ሽንት ቤት ራሱ ብቻውን የሚገባ አይመስለኝም። ምክንያቱም እኔ በስመ አብ ወወልድ ወመንፈስ ቅዱስ በስመ ስላሴ በኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ በእውነቱ ያስብላል። ይሄ ያስቲ ቀጥል። ልታወራት ነው አብርሽ? ምንም ችግር የለውም ነው እኔ ያለው ከአብርሃም የትም ማለት ወይ ደግሞ አብረን ሄደን አንተ ሌላው በርጋ መቀመጥ ትችላለህ። በርግጥ
አይደለም ችግር የለውም። ጀስት እዚህ ጋር ወጥ እያደረገ ዞር ዞር እያለ ምናምን ነገር ጠብቃታለን። አብርሃም በእርግጥ አሁን እነ ዳኒ እንትን ብሎታል፣ ይዞት ሄዷል። ምክንያቱም ከዚህ በኋላ በደንብ አዲስ ነገር ጠብቁ። እውነቴን ነው። ዙፋን ምን አለች ትሉኛላችሁ? ነገ አብርሃም እና ደግሞ ምለውን የምናገረው ምን መልእክት አለ ጌታ። ይሄን ቪዲዮ እስከ መጨረሻ አዳምጡ። የእውነት ማለት ነው። አብርሃም እንኳን ባንተን ባይል እኔ የምናገረው መልእክት አለ። እሱን ለመናገር ይሄንን እኔ ምን እንደምል ታውቃላችሁ? ዛሬ እንግዲህ ማነው አብርሽ እርግጠኛ ሆኛለሁ፣ ግን እነ ቡዜ ጋር እንደሄደ ማለት ዳኒ ቤት ወይ ሄርሜላ ጋር ምናምን ነው የሄደው እና በምንድነው ምን ማድረግ ነው ያለባችሁ መሰላችሁ? ላያስወጣችሁ ይችላል ምናምን እንደዚህ እንዳለ፣ ግን ሲደክሞ ሲተኛው የእውነት ይሄ እግዚአብሔር ነው የምላችሁ ያንን ማህተብ ይሄ ማነው ይሄ ብር ወርቁ ምናምን ለማውጣት በቃ አብርሃም ሲተኛ ጠብቃችሁ ማውጣት ትችላላችሁ። ዋናው እናንተ ልጁን ከሷ መለየት ነው። ለይታችሁታል። ዛሬ ይሄን አድርጋችሁታል። ዳኒ አይ ቢግ ሪስፔክት ብራዘር፣ ቢግ ሪስፔክት። ምክንያቱም ወንድሟ ያልቻለውን ወንድሟ ያቃተውን ነገር አንተ ስላደረግ አክብሬሃለሁ። ምክንያቱም የሜሪም እጅ አለበት። ቴንኪው ልላቸው እፈልጋለሁ ማለት ነው። ኦኬ ፋሚሊ እንደዛ ነው። እስኪ አንድ ቪዲዮ ደግሞ እስከ መጨረሻ ድረስ ቪዲዮ እስከ መጨረሻ ድረስ ላይክ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት አድርጉ። ፕሊዝ መልካም ምኞታችሁን ግለጹ። እኛ የፍቅር ጀማዎች እናሸንፋለን። እኔ ምንም ነው የምላችሁ፣ ይኸውላችሁ ምንም ብትሰርቡኝ፣ ምንም ብትሉኝ፣ የፈለጋችሁን ነገር ብትሉኝ አልሰማሽም። ከኤርሚና ከአብርሃም ጎን ከመቆም መቼም ወደኋላ አልልም። አስረግጬ ነው የምነግርሽ አዳሜ ማለት ነው። ትቀልዳላችሁ እንዴ? ትቀልዳላችሁ። ሩታ መልካም ሴት ናት እንዴ? ክፉ ሴት አውሬ። እስቲ እንስማ። ይሄን ቦርኮ ልበለው እንጂ አልፈልግሽም አለሽ ሰውቼ ምን ነው ይሁን ይሄንን ያፍራው ወንድ ማለት ነው ነበረ ማድረግ። እሺ ጤነኛ ሆኖ አይደለም አብርሃም አልፈልግሽም ያላት። አስረግጬ ነው የምነግረው። አንተ ጤነኛ ሆኖ አይደለም። ልጅቷ በአንድ በኩል በጣም ጠጥታዋለች፣ በአንድ በኩል ደግሞ ጦንቃይ ቤት ሄዳ አስደርጋበታለች ልጁ ላይ። ኦኬ አብርሃም እኮ ከዚህ በፊት እኔ ከኤርሜላ ጋር ባሉን ራሱ አንቺ ጋር አሉንም ብሎ ነግሯታል። ለደመቁ እንደዛ ብሎ ነግሯታል። ስለዚህ አብርሃም ዛሬም ነገም ከኤርሜላ ጋር ይሆናል። ለዛች ክብረ ቢስ ሴትዮ አድርሶልኝ ለደመቁ ማለት ነው። አንቺ ክብረ ቢስ ነሽ። ክብረ ቢስ ትቶሽ ሄደ። ትላንትና አብርሃም ትቶሽ በቃ አንቺን አልፈልግሽም ብሎ ክብር የላት ሴት። ታዲያ ክብር ያላት ሴት እንዴት ወንድ ትቷት ሄዶ ሲጀመር እንደው እሱ ራሱ ቢፈልግ የተፋሽው ምራቅ መልሰሽ አትላሺ። ደመቁ ልንገርሽ፣ በጣም ወረታም ነሽ። እኔ አስረግጬ ነው የምነግርሽ። ምክንያቱም የተፋሽው ምራቅ መልሰሽ የላሽው ሴት ነሽ። ስለዚህ መቼም ነው የማላከብርሽ፣ መቼም ማለት ነው። ምንም በሉ ኤርሜላ ምናምን ያወራችሁትም ነገር ሁሉ ብታወሩ ማለት ነው ከኤርሜላ ጎን ነኝ። ቢኮዝ ኤርሜላ ሩታን በወረቀት ቅደድልኝ ካለች በኋላ ነው ኤርሜላ ከአብርሃም ጋር የሆነችው። ስለዚህ መቼም ነው ሀሳቤን የማልቀይረው። መቼም ግን ሩታ ምንድነው የጣሉትን ሲያነሱበት አይወዱ ምናምን የሚባለው ሩታ ላይ ታይቷል። ሲቀጥል ደግሞ የተፋቸው ምራቅ መልሳ ልሳለች። ምክንያቱም አብርሃም አምሮበት ስታየው አማራትና ከኔ ጋር ካልሆንክ ብላ በጸባይ ሲያቅጣት ጦንቃይ ቤት ድረሱላ ሄዳለች። አልተሳካም፣ አይሳካም። ሃሌሉያ፣ አይሳካም። ኦኬ ሄርሜላና አብርሽ አንድ ይሆናሉ።
ሁለቱም አንዱኑ ዛሬ ሁለቱም አንዱኑ ዛሬ እያልን እንድራቸዋለን። እናንተ ታለቅሳላችሁ። ጋር የሚያቀሰልሰኝ ምንም ነገር የለም። የማፈቅረው ሰው ጋር አንተ ጋር ስላለ ነው። ገባ? አንተ ጋር ምንም የሚያቀሰልሰኝ ነገር የለም። ኤፍሬም አንድ ነገር አንደርስታንድ ካደረግ እሺ፣ በእግዚአብሔር እኔ ካጠፋሁብህ ይቅርታ አድርግልኝ። እሺ፣ ምናልባት ይሄን ያህል አብርሃም ከኔ ጋር እንዳይሆን የምትፈልግበት ምክንያት እኔ ምንም ነገር እንደሆነ አላውቅም። ምንም አላጠፋሽም። አብርሃም እና ሩታ አንድ ላይ መሆን ስለሚፈልጉ ብቻ ኤፍሬም የሚባለው ሰውዬው ማለት ነው ጋይስ። ቅድም ምን ይላል ቪዲዮ ስር እንደዚህ ብለሽ አብርሃም በጣም ብዙ ነገር እንድትናገር ይፈልጋሉ። ይቅርታ ጠይቅኝ ተንበርክከሽ። ምን ስለሆንክ ነው የምትንበረከክ? እናንተ ነው ይቅርታ የምትጠይቅ? ምን ስለሆንክ ነው? ምን ስለሆንክ ነው አንተን ተንበርክካ ይቅርታ የምትጠይቅ? አንተ እስስት ነህ። እሰው ሳትሆን አንተ እስስት። አስረግጬ ነው የምነግርህ። እንዳንተ አይነት ሰው ተንበርክኮ ይቅርታ መጠየቅ አይደለም ኖርማል። እንደዚህ ራሱ ይቅርታ ማለት ራሱ የማይገባ ሰው ነህ አንተ። ባለጌ ጨምላቃ። እስቲ ቀጥልብኝ ነው የምመኝ። ችግር የለውም። ህይወት እኮ አስገብቼ አላውቅም። ልጁ በግድ ልታሳብዱት ነው። በግድ ጤናው ልትነሱት ነው። ጤነኛ ነው አብርሃም፣ በቃ ጤነኛ ነው፣ ሰላም ነው። ስለዚህ አይፈልግሽም። ቢያንስ በእግዚአብሔር ለ2 ደቂቃ ወይም ደግሞ ለ1 ሰዓት ቢያንስ አብርሃም ከኔ ጋር አገናኘው። ምክንያቱም እንደ አንድ ሴት አንድ ነገር አንተ ቢገባ ለ1 ሰከንድ ከሆን በኋላ አይደለም ሶሪ። ከዚህ በኋላ አብርሃም እና ሄርሜላ አንድ ላይ ናቸው። ወደድክም ጠላህም ማለት ነው። ኤፍሬም ለ1 ሰከንድ ነው አይደል ያልከው? እስከ ህይወት ፍጻሜ ድረስ አብርሃም እና ሄርሜላ አንድ ላይ ናቸው። እና ያለን ምን እንደምታመጣ ከሸፈብህ። ተመስገን። ሴራቸው ተከሸፈ። ተመስገን። ምንም ማድረግ አይቻልም። እሷ እግዚአብሔርን ይዛ፣ እናንተ ጠንቋይ ቤት እየሄዳችሁ እንግዲህ አሸናፊው ማን ነው? እኛ ባለማህተቦች እና የፍቅር ጀማዎች ነን። ምንም ማድረግ አይቻልም። እንግዲህ ዋጡት። ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል እና ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉ እና መልካም ነገር እንጠብቃለን። ደስ እያለ ማለት ነው። ኮሜንት ለመጻፍ፣ ላይክ ለማድረግ፣ ኮሜንት ሼር ለማድረግ ነገ ወይ ቀን ላይ ይለቀቃል ወይ ማታ ላይ ይለቀቃል። አብርሃም ቤት ላይ ጠብቁ። አስደሳች ዜና ማለት ነው። እግዚአብሔር መልካም ነው። ጥሩ ነገር አንሰባለን። በቃ አሁን ደህና ደሩልኝ። ወዳችኋለሁ። በቃ ይሄንን ነው የምለው። ጸሎት አድርጉለት። ዳሴት እናንተ ደግሞ ተንጫጩ። ለሊታ እንቅልፋን የመዳም ሽንት ቤት ማጠብ ሳይነት እየነጋባችሁ ኩሽና መግባት እየነጋባችሁ ስትሉ አይደሩ። ቲክቶክ ላይ ምንም ማድረግ አይቻልም። ይሄ ነው እናንተ ስራ። ታሳዝናላችሁ። ዘጋችሁኝ። እውነት ስለእናንተ አላወራም።